ምን ይሻላል? የሕግ የበላይነትና የፓርቲዎች ብዝሃነት። ከቀውስና ጦርነት አዙሪት ለመላቀቅ የሕግ የበላይነትና የፓርቲዎች ብዝሃነት ውዴታ ብቻ ሳይሆን ግዴታም ጭምር ነው። ሕገ መንግሥት የመቀየርና በቁንጽል የመተግበር አባዜ ኢትዮጵያ በ1923 ዓ.ም ማለትም በአጼ ኃይለ ሥላሴ ዘመነ መንግሥት ጀምሮ ለጊዜው ለመንግሥት ጥቅም ያደላ ቢሆንም ሕገ መንግሥት ነበራት። አጼ ኃይለ ሥላሴ ስልጣናቸውን በወታደራዊ ቡድን ከተነጠቁ በኋላ ስልጣኑን የተረከበው ቡድን በንጉሱ ጊዜ የነበረውን ሕገ መንግሥት ቀዶ በመጣል ላቋቋመው ወታደራዊ መንግሥት የሚመጥን ሕገ መንግሥት አጽድቋል። አዲሱን ሕገ መንግሥትም ከ17 ዓመታት ላላነሰ ዕድሜ ሥራ ላይ ለመዋል ባለ በሌላ አቅሙ ታግሏል። ከወታደራዊ መንግሥት ስልጣን ላይ መውጣት ጋር ተያይዞ በሀገር ደረጃ የተከሰተው ልዩ ሁኔታ ወታደራዊ መንግሥት የ17ቱ የስልጣን ዕድሜው ያለምንም የሰላም ጊዜና መፈናፈኛ መዝለቁ ነው። ከሶማሊያ ጋር በተደረገው ጦርነትና በረዥሙ የእርስ በርስ መተላለቅ የደረሰው ጉዳትም አስከፊ የሕይወትና የንብረት ውድመት አስከትሏል። ከ1983 ዓ.ም በኋላም የእርስ በርስ ጦርነቱ አንድ ደረጃ ላይ ደርሶ በወታደራዊው መንግሥት እጅ የነበረውን አገርና ሕዝብ የማስተዳደር ስልጣን በወያኔ ወይም ኢህአዴግ ከተወሰደ በኋላ ኢህአዴግም በወታደራዊ መንግሥት ጊዜ የነበረውን ሕገ መንግሥት ሙሉ በሙሉ በአዲስ የፌዴራል ስርዓት አወቃቀርን መሠረት ያደረገ ሕገ መንግሥት አጽድቋል። ይህ መጽሐፍ እስከ ተጻፈበት ጊዜ ድረስ የአገሪቱ ሕጎች የበላይ ሕግ የሚል ስያሜ ይዞ ይገኛል። እዚህ ላይ ማንሳት የተፈለገው ቁም ነገር አንደኛ አዲስ ኃይል ወደ ስልጣን በመጣ ቁጥር ሕገ መንግሥት ሙሉ በሙሉ መቀየር የታሪካችን አንድ አካል መሆኑ ነው። ሁለተኛ ደግሞ ለምን ታሪካችን አንድ ጊዜ የተጻፈን ሕገ መንግሥት እያሻሻለ ሕገ መንግሥታዊ ስርዓት እንዲኖረን ከማድረግ ሕገ መንግሥት የመቀየር አባዜ ታሪካችን ሆነ የሚል ነው። ሌላው ደግሞ አሁን ያለውንስ ሕገ መንግሥት ከግማሽ በላይ ተግባራዊ የማናደርገው ለምንድን ነው የሚል ነው። መንግሥት በተለወጠ ቁጥር አዲስ ሕገ መንግሥት የመጻፍ አባዜያችንን መተውና የተጻፈ ሕገ መንግሥት በተቻለ ሙሉ በሙሉ ተግባራዊ ማድረግ አንድ የተጻፈ ሕገ መንግሥት በየጊዜው የሕዝቡን ፍላጎት መሰረት በማድረግ ማሻሻል ለምን አቃተን? ሕገ መንግሥት የሁሉም ሕጎች የበላይ ሕግ መሆኑን ተገንዝበን ዘመን ተሻጋሪ ልናደርገው አለመቻላችን የማያቋርጥ የጦርነትና የቀውስ አዙሪት ውስጥ ታስረን እንድንሰቃይ በማድረግ ረገድ የራሱ ድርሻ አልነበረውም የለውም እንዴት ማለት ይቻላል? ቁጥራቸው የማይናቅ የውጭ ባለሀብቶች ወደ ኢትዮጵያ መጥተው ሀብታቸውን በማፍሰስ ራሳቸውን ተጠቃሚ በማድረግ ላይ ያላቸውን አስተያየት ሲጠየቁ የሚሰጡት መልስ ኢትዮጵያ እኮ ሕገ መንግሥት በመቀየር የታወቀች ሀገር ናት። በየጊዜው ሕገ መንግሥት መቀየር ደግሞ የሰላምና መረጋጋት ያለመኖር ትልቁ ማሳያ ነው። በእንደዚህ ያለ ሁኔታ ላይ ወዳለ አገር ሄዶ ሀብት ማፍሰስ ደግሞ ለኪሳራ የሚዳርግና ዋስትና የሌለው ነው የሚል ነው። ስለሆነም ከውጭ ወደ ውስጥ ስንታይ ምስላችንና መለያችን ይህ ነው ማለት ነው። ስለሆነም በየጊዜው አዲስ ሕገ መንግሥት በመጻፍና የጻፍነውን ሕገ መንግሥት ሙሉ በሙሉ ተግባራዊ ባለማድረግ የሕግ የበላይነት የነገሰበት ስርዓት ከመመስረት ርቀን በተጻራሪው በየጊዜው የምናዘጋጀውን ሕገ መንግሥት መሰረት አድርገው በሚፈጠሩ ልዩነቶች ሰላማችን እየተናጋ የግጭት ሰለባም እየሆንን እስከ መቼ ነው የምንቀጥለው? ይሄ ለአሮጌው ትውልድ የሚቀርብ ጥያቄ ነው። አሁን ያለው ሕገ መንግሥት ተወደደም ተጠላም የአዲሱ ትውልድ ሕገ መንግሥት ነው። አዲሱ ትውልድም ሕገ መንግሥቱ የራሱ መሆኑን ተገንዝቦ መጀመሪያ ባለቤት መሆኑን አምኖ መቀበልና ባለቤትነቱን ለማረጋገጥ ሌላው የህብረተሰብ ክፍል ድርሻ ሁኔታ ከማመቻቸት እንደማያልፍ በቅንነት ሊቀበል ይገባል። አዲሱ ትውልድ ሕገ መንግሥቱን እንደ የድሮ አባቶቹ ቀዶ ሌላ ሕገ መንግሥት እንዲጽፍ ሳይሆን ለአገርና በውስጡ ላሉ ሕዝቦች በሚመጥን ደረጃ ክፍተቶች በመሙላት ለማሻሻል የሚጠበቅበትን የመስራትን አካሄድ ቢከተል ይመከራል። እንደዚህ አይነቱ የሕገ መንግሥት እይታ አገርና ሕዝብን ከአንድ ሕገ መንግሥት ወደ ሌላ ሕገ መንግሥት መንከባለል ከሚያመጣበት ተያያዥ ጣጣ መታደግ ይቻላል። በእርግጥ በኢህአዴግ የስልጣን ዘመን የሆነ ሕገ መንግሥታዊ ጥያቄ ሲነሳ ሕገ መንግሥቱ እንደ መጽሐፍ ቅዱስ ወይም ቅዱስ ቁርአን ነው፣ ሕገ መንግሥቱን መንካት የሚቻለው በመቃብራችን ላይ ነው ይባል ስለነበር ሰነዱ የማይሻሻል ሕጎቹም የማይለወጡ መስለው ኖረዋል። ይህ በራሱም በተለያዩ ህብረተሰብ ክፍሎች ላይ ቅሬታ እየፈጠረ መጥቷል። ሆኖም ግን ሕገ መንግሥቱ በአንድ ወቅት የነበሩት ባለጋራዎቹ በሚመስላቸው መልኩ የተቀረጸና የህዝቦች ጥያቄ ሆኖ ሲገኝ የሚሻሻልበትን ስርዓት
በውስጡ ያካተተ ነው። ይህ ብቻም ሳይሆን ህገ መንግስቱ ተሸራርፎም ቢሆን ስራ ላይ ከዋለበት ጊዜ ጀምሮ የተለያዩ ጥያቄዎች የሚቀርቡበት ነው። ለምሳሌ አሁን የሁሉም ህዝቦች ብሔሮችና ብሔረሰቦች መብት በእኩልነት ተጠቃሚ እንዲሆኑ ተደርጎ የተቀረጸ ነው ቢባልም በሌላ መልኩ በተለይ አነስተኛ የህዝብ ብዛት ባላቸው ብሔሮች ብሔረሰቦች ላይ ግን በህዝብ ቁጥራቸው አናሳነት ሰበብ ግልጽ አድሎ ያለበት ነው። በመብት ደረጃ የየራሳቸው ማንነት ቢከበርላቸውም በወሳኝ ሀገራዊና የጋራ ጉዳዮች ላይ የውሳኔ ሰጪነት አቅማቸው አነስተኛ ነበረ። ለምሳሌ እነዚህን ህዝቦች ወይም ብሔሮች የሚወክሉ የኢህአዴግ አባል ድርጅቶች መንግስት ሆኖ ሲመራ በኖረው ድርጅት ውስጥ ደረጃቸው አጋርነት ብቻ ነበር። የግንባሩ ገዢ ፓርቲዎች የሚባሉት የህወሓት፣ የብአዴን፣ የኦህዴድና የደህዴን አጋሮች እንጂ እንደ አራቱ መሪዎችና ውሳኔ ሰጪዎች አልነበሩም። ይህም በፖለቲካ ድርጅቶቹ ሆኑ በወከሏቸው ህዝቦች ላይ ቅሬታ ከመፍጠር አልፎ ጊዜውን ጠብቆ ዋጋ አስከፍሏል። በዋናውና በህግ አውጪው አካባቢም አናሳዎቹ አነስተኛ ድምፅ እንዲኖራቸው በማድረግ በህገ መንግስቱ የተቀመጠውን አንኳር ሐሳብ ማለትም የኢትዮጵያ ህዝቦችና ብሔረሰቦች በእኩልነትና ያለምንም አድሎ የራሳቸውን እድልና ፍላጎት የማስፈጸም እኩል መብታቸውን ጨቁኗል። እንዲህ ያለው ህገ መንግስቱና ያፈጻጸሙ ክፍተቶች ተሟልተው ከጊዜው ነባራዊ ሁኔታ ጋር በሚስማማ መልኩ ፍትሃዊነትን ባሟላ መልኩ ማስተካከያ እስካልተደረገበት መሰረታዊ ቅሬታዎችን እንኳን ማስቀረት አይቻልም። አዲሱ ትውልድም የሁሉንም ህዝቦች ፍላጎት ግምት ውስጥ በማስገባት አስፈላጊውንና የሁሉም ፍላጎት ያካተተ ጥናት በማድረግ መሻሻል ያለባቸውን የህገ መንግስቱ ክስተቶች በመለየት እንዲሻሻሉ በሰከነ ሁኔታ ሊሰራና ማስተካከያ ሊደረግበት ይገባል። በዚህም የራሴ ነው የሚለው ህገ መንግስት እንዲኖር በማድረግ ወደ ህገ መንግስታዊና ሰላማዊ የስርዓት ግንባታ ማምራት የወደፊት የጋራ ህይወቱንም በሂደት ማመቻቸት ይጠበቅበታል። አዲሱ ትውልድ የሚፈልገውን ሀገርና ህይወት የመረከብ ቁመናውን የሚያስተካክለው በዚህ ደረጃ ኃላፊነት እንዳለበት ግንዛቤ ወስዶ ሲንቀሳቀስ ነው። በእርግጥ አዲሱ ትውልድ በዚህ መልኩ ቁመናውን ሲያስተካክል በሁለት መልኩ የሚከሰቱ ፈተናዎች ይገጥሙታል። አንደኛ፣ የተረፈው አሮጌ ትውልድ አሮጌውን የኛ እናውቅላለን ባይነት ባህሪ ይዞ የኖረ ስለሆነ በራሱ ሙሉ በሙሉ ተማምኖ እንዳይገባ ፈተና ሊሆንበት ይችላል። አሮጌው ትውልድ ተሞክሮን እያካፈለ ተተኪ ትውልድ የማፍራት ታሪክ ስለሌለው አዲሱን ለተረካቢነት ከማብቃት ይልቅ በስጋት ሊያዩ ይችላል። ሁለተኛው ጉዳይ ራሱ አሮጌ ትውልድ በጊዜው ቦታውን ለአዲሱ ትውልድ ለመልቀቅ በቀላሉ ፈቃደኛ ስለማይሆን ለአዲሱ ትውልድ ፈተናው ይከብድበታል። መፍትሄው ፈተናዎቹን ተገንዝቦና በሁለቱ ትውልዶች መካከል ያለውን ግልጽ ያልሆነ ወሰን አጥርቶ የትውልዶች የቅብብሎች ስርዓት መገንባት ነው። ይህ ሳይሆን ሲቀር በነበረው በመቀጠል ቅብብሎሹ ባለመኖሩ ከትውልድ ትውልድ የሚንከባለለው የቀውስ አዙሪት ውስጥ እንደተዘፈቁ መቅረት ብቸኛ አማራጫችን ሊሆን ይችላል። ትክክለኛውና ተመራጩ መንገድ ሁለቱ ትውልዶች ድርሻቸውንና ኃላፊነታቸውን ሳይቀላቀሉ ከነልዩነታቸው ለአንድ ዓላማ እየተደጋገፉ መራመዳቸው ነው። ዋናው ነጥብ አሮጌው ትውልድ አዲሱን ትውልድ ወደፊት በማስቀደም ቦታውን ሳያቅማማ እስከ መልቀቅ ድረስ መደረግ ያለበትን ሁሉ የማድረግ ግዴታ እንዳለበት መቀበሉ ነው። የህግ የበላይነትን ማስፈን የሀገራችንን ታሪክና እውነትን መሰረት አድርገን ስለ የህግ የበላይነት ስንመረምር እንደ አገር እንደ ህዝብ በዚህ ጊዜ ወይም በገሌ ዘመን የህግ የበላይነት ሰፍኖ ነበር የምንልበት ታሪክ የለም። በእርግጥ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ ለይስሙላ የሚቀረጹና በወረቀት ላይ የሚቀሩ ህገ መንግስቶች ነበሩን። እውነታው ግን ህገ መንግስቶቹም ይሁኑ በየዘመኑ ምልክት ሲቀያየር የኖረው ሰንደቅ ዓላማችን ከቀውስ ያወጡን ጊዜ የለም። በሰላም ለመኖር የሚያስችለን ህገ መንግስት እርባናው ምንድነው? የአንድ ሀገር አንድ ህዝብ ነን ብለን አብረን በሰላም መኖር ካልቻልን የአንድ ሀገር ህዝብነት ጥቅሙ ምንድነው? የምናውለበልባቸው የሀገርሚውን የክልል መለያ ባንዲራዎቻችን ለትውልዶቹ የምናስተላልፈው ሰላም እንድንገነባ ካላገዙን ምንድነው ጥቅማቸው? ህገ መንግስት ባንዲራ የአንድ ሀገር ዜግነት ራስን ከሌሎች ህዝቦች መለያ ብቻ ሳይሆን እንዲያውም ከምንም በላይ ዜጎችን በአንድ ጥላ ስር አሰባስቦ ለጋራ ሰላም ፍትህና ልማት የሚያቆም መሆን አለበት። በእኛ ሁኔታ ህገ መንግስት ከቀውስና ከጦርነት አዙሪት ለመውጣት እያገዘን አይደለም።
ምክንያቱም የመጣው የሄደው መንግስት ሁሉ የጻፈውን ህገ መንግስት ሰላምን ለማረጋገጥ እንዲውል አድርጎ ባለመተግበሩ ነው። ለምሳሌ አሁን ያለውን ህገ መንግስት ያወጣው የወቅቱ ገዢ ፓርቲ ወደ ተግባር የሚያውለው አስኳሉን ትቶ የኢኮኖሚው ክፍል ላይ በማተኮር ብቻ ነው። ይህ ትልቁን የህገ መንግስቱን ይዘት በሂደር ማስቀመጡ የህግ የበላይነት እንዳይሰፍን አስተዋጽኦ አድርጓል። በዚህም ምክንያት የስልጣን ሽግግር በህግ ዲሞክራሲ ማዕቀፍ ሳይሆን በደም መፋሰስ እንዲሆን በማድረጉ የአዲሱ ትውልድ ህይወት እንደዋዛ እንዲረግፍ ምክንያት ሆኗል። ስለዚህ የህገ መንግስቱ ያልተገባ ተገባበር ለአዙሪቱ ቀጣይነት ዋነኛ ሚና ተጫውቷል። ጠቅለል አድርገን የቅርቦቹን 3 የስልጣን ብንመለከት ደርግ ስልጣኑን ያደላደለው የአያሌ ወጣቶችን አዋቂዎችን ደም አፍስሶ ነበር። ኢህአዴግም ደርግን አሸነፍኩ የሚለው ለ17 ዓመታት አሰቃቂና በአስፈሪ የደም መፋሰስ ውስጥ አልፎ ነው። በቅርቡም በኢህአዴግ ውስጥ የተፈጠረው የለውጥ ኃይል ስልጣን ይዞ ብዙ ሳይቆይ ወደ እርስ በርስ መተላለቅ ተገባ። ህገ መንግስት መጻፍ ከጀመርን ከ90 ዓመታት በላይ ቢሆነንም የህግ የበላይነት ማስፈን ተሳክቶልን እንደማውቅ ከዚህ በላይ ምስክርነት አያስፈልግም። በታሪካችን የህግ የበላይነት ትርጉም ያሸናፊ ኃይልን ፍላጎት ማስጠበቅ ሆኖ ከዘመን ዘመን ሲሸጋገር ኖሯል። በሀገራችን ስልጣን መያዝ ማለት ከህግ በላይ የመሆን ፈቃድ እንደማግኘት ስለሚቆጠርም ይህንኑ ከህግ በላይ ሆኖ የመዝለቅ ነጻነት እድሜ ልክ አስጠብቆ ለመኖር በሚደረግ ትግል ከሰላማዊ የስልጣን ሽግግር ይልቅ የጦርነትና የቀውስ አዙሪት ከትውልድ ወደ ትውልድ ሽግግርን ስናስተናግድ ዘመናት ቆጥረናል። በሰላም እየኖሩ ያሉ ህዝቦች ወይም ሀገሮች ያሳኩት አንዱና ወሳኙም የህግ የበላይነትን በሁሉም ላይ እኩል ማንገስ መቻላቸው ነው። እኛ ግን ይህ ተስኖን ከባድ ዋጋ እየከፈልን ነው። እያንዳንዱ ትውልድም ለተከታዩ ትውልድ ይህንን ዕዳ እያወረሰ እያለፈ ነው። ከዚህ የምንረዳው የህግ የበላይነትን በአገራችን ሳናረጋግጥ ከጦርነትና ከቀውስ አዙሪት መውጣት አለመቻላችን ነው። የህግ የበላይነትን ማስፈን ከመፍትሄ ጥረቶቻችን መሃል ቅድሚያ ሊሰጠው ይገባል። የፓርቲ ብዝሃነት ወይም ብዝሃ ፓርቲ ስርዓት ሌላውና ትልቁ ጉዳይ በታሪክም ይሁን በነባራዊ ሁኔታችን እንደ አገር የፓርቲ ብዝሃነትን የሚያበረታታ ስርዓተ መንግስት አለመታደላችን ነው። የፓርቲ ብዝሃነት የህግ የበላይነት የዲሞክራሲና የሰላም ግንባታ ከሚደገፍባቸው ምሰሶቹ ዋነኛው ነው ቢባል ማጋነን አይሆንም። በሁለት እግራቸው የቆሙ የተለያዩ ፓርቲዎች ያሉባቸው ሀገሮችና ህዝቦች በተሻለ ርቀት እየተራመዱ እንደሆነ ፍንትው ብሎ ይታየናል። በሁለት እግራቸው የቆሙና ለህዝቦቻቸውም ድምጽ የሚሆኑ የብዙ ፓርቲዎች ባለቤት መሆን ማለት ህብረተሰቡ ሐሳቡን የሚያንሸራሽርበት ድምጹን ፍላጎቱንና ድጋፍ ተቃውሞውን የሚያሰማበት እንደራሱ የሚሆንለት ተወካይ የሚያገኝበት አማራጭ እንዲኖረው ማመቻቸት ማለት ነው። ከዲሞክራሲ መርሆች አኳያም ይህንንን ማድረግ ማለት እንደ አገር ወይም ህዝብ ትውልድ የሰለጠነው ዓለም ያሳካውን የዲሞክራሲ ካምፕ የሰለጠነውን ማህበረሰብም መቀላቀል እንደማለት ነው። ለለውጥ መሮጥን የሚሻው የአሁኑ አዲስ ትውልድ የብዝሃ ፓርቲ ስርዓት እውን እንዲሆንለት ያስፈልጋል። ስለዚህ አዲሱን ትውልድ ወደፊት ማምጣትና ትውልዱ የነቃ ተሳትፎ የሚያደርግበትን የብዝሃ ፓርቲ ስርዓትን ማድረግ ከጦርነትና ከቀውስ አዙሪቱ ለመላቀቅ አይነተኛ አማራጫችን ነው። ከዚህ ጋር በተያያዘ በአገር አቀፍ ደረጃም ሆነ ከዚያ በታች የተለያዩ ፓርቲዎች ህልውና ባጭሩ ሲቃኝ በአንድ በኩል በወሬ ብቻ አሉ የሚባሉ በቁጥርም ብዙ ራሳቸውን በፓርቲ ደረጃ ያደራጁ ቡድኖች አሉ። ከተጨባጭ እንቅስቃሴ አንጻር ህብረተሰቡ እንደ አማራጭ ሲያያቸው ቀርቶ ስለመኖራቸው የማያውቅላቸው ናቸው። ነገር ግን በፓርቲነት ስለተመዘገቡ ብቻ ከደሃው ህዝብ ከተሰበሰበ ግብር በየጊዜው በጀት ስለሚለቀቅላቸው ካልሆነ በቀር የህብረተሰቡን ደራሲዎች ለመሆን ብቁ ስላልሆኑ አሉ መባላቸው ራስን ማሞኘት ብቻ ነው። በአገሪቱ ካሉ እንደ ሰላም ካሉ አንገብጋቢ አጀንዳዎች አንጻር ከታዩ እነዚህ ቡድኖች ይህን የሚባል ድርሻ ሲወጡ አይታዩም። የሚገርመው ተበጣጣችሁ ቁርጥራጭ በጀት ከምትጠይቁ ተሰባስባችሁ ኃይላችሁን አስተባብሩና ለትውልዱና ለአገሩ የሚበጅ አስተዋጽኦ አበርክቱ የሚል ምክር ቢለገሳቸውም በያሉበት በጀት ከተለቀቀላቸው በቂ እንደሆነ የሚቀበሉ ስብስቦች ይመስላሉ። ሁኔታቸውም እውነት የሚታገሉበት ፖለቲካዊ አቋም ያላቸው የሚታገሉለት ወገን ያላቸው የፖለቲካ ፓርቲዎች ናቸው ወይ ብሎ ለመጠየቅ የሚያስገድድ ሁኔታ ውስጥ ይከታሉ።
ከአፉና ከእጁ እየተነጠቀ ለበጀታቸው ለሚያዋጣው ህብረተሰብ የሚጠበቅብንን እያደረግን ነው ወይ ብለው ራሳቸውን የሚጠይቁ አይመስሉም። እነዚህን ይዞ የብዝሃ ፓርቲ ስርዓት መፍጠር አሳሳቢ ቢሆንም ቢያንስ እስካሁን ወደዚህ ስርዓት መምጣት ስላልተቻለባቸው ዘርፈ ብዙ ምክንያቶች በማጥናትና ለአዲሱ ትውልድ መነሻ በመስጠት በሂደትም ተገቢውን ፖለቲካዊ ስፍራ በመልቀቅ ድርሻቸው ሊወጡ ይችላሉ። በሌላ በኩል የብዝሃ ፓርቲ ስርዓተ ግንባታን እንደ ግብ የሚያይና ለዚህም አስተዋጽኦ የሚኖራቸውን ፓርቲዎች ብቻ የሚመዘግብ ወይም ያሉትን ወደዚያ ደረጃ የሚያበቃ የፓርቲዎች ማስተባበሪያ ስርዓት ያስፈልገናል። በዚህ ረገድ አስቀድሞ እንዳልኩት አዲሱ ትውልድ በብዝሃ ፓርቲ ስርዓተ ግንባታ ድርሻውን እንዲወጣ ማበረታቻና ድጋፍ ሊያገኝ ይገባል። ከትውልዶች ምን ይጠበቃል? አገርን ከቀውስ አዙሪት አውጥቶ ወደ ሰላምና እድገት እንድታመራ ለማድረግ የየትውልዱ ድርሻ ምን ይሁን? አሮጌው ትውልድ አሮጌው ትውልድ ከአዲሱ ትውልድ የሚለይባቸው ብዙ ቁም ነገሮችና ማሳያዎች እንዳሉ ቢታወቅም የሚከተሉትን እንደ ማሳያ መጥቀሱ ተገቢ ነው። አሮጌው ትውልድ አብዛኛው ህይወቱ የሚያጠነጥነው ታሪኮችህ እየተባሉ በተነገሩት ትርክቶች ዙሪያ ነው። ትውልዱ ህይወቱ ከቀደምቶቹ ኮረሳቸው ልምዶች ጋር የተቆራኘ ነው። ባህሉና የአኗኗር ዘይቤ ካሳደገው ባህልና ከሱ ከቀደሙ ትውልዶች ባህልና የአኗኗር ዘይቤ ጋር የተሳሰረ ነው። ከትውልዱ አብዛኛው በቆየው የትምህርት ዘይቤ ያለፈ ሲሆን አብዛኛው ቁጥሩም የትምህርት ዕድል ያላገኘ ከመሆኑ የተነሳ በእውቀት በሳይንሳዊ አስተሳሰብ ጉድለት የሚሰቃይ የድህነትና ኋላ ቀር ኢኮኖሚ ሰለባ የሆነ ነው። የተማረ የተባለውም አልተማረም ከሚባለው ትንሽም ይሁን ራሱን ፈቀቅ ማድረግ ያልቻለ ነው። አሮጌው ትውልድ ከአዲሱ ትውልድ ጋር በዓለም ደረጃ በመረጃ ለመገናኘት በቴክኖሎጂ መጠቀም ያልቻለ ነው። አሮጌው ትውልድ ባለበት መቅረትን የወረሰና በእድሜ ምክንያት ይሁን በሌላ ራሱን ለመለወጥ የሚቸገር ከዘመን ጋር መራመድ የማይችል ነው። ትውልዱ ከአዲሱ ትውልድ ጋር ሲነጻጸር የእድሜ ጫናም ያለበት ነው። አዲሱ ትውልድ አዲሱ ትውልድ ይብዛም ይነስም የተሻለ የትምህርት ዕድል እያገኘ ያለ ትውልድ ነው። የትምህርት ጥራቱ ብዙ የሚቀሩት ቢሆንም ከአካባቢያዊና ዓለም አቀፍ የቴክኖሎጂ ግኝቶች ጋር ራሱን እያስተዋወቀ ያለ ብሎም የአዳዲስ ግኝቶች ባለቤት እየሆነ ያለም ጭምር ነው። የራሱን ህይወት በራሱ መንገድ ለመምራት እንደ አውሮፕላን ተነስቶ ለመብረር እያኮበኮበ ያለ የህብረተሰብ ክፍል ነው። አዲሱ ትውልድ በእድሜ በኩልም ብዙ መሰረት ያለውና ብዙ መሮጥ የሚችል የህብረተሰብ ትኩስ ኃይል ነው። የእርስ በርስ ግንኙነቱም አሮጌው ትውልድ እርስ በርስ ከሚያደርገው ግንኙነትና የሐሳብ ልውውጥ ልምድ በተለየ ከዘመኑ እድገት ጋር የተቆራኘ በዘመናዊው የሳይንስና ቴክኖሎጂ በር የገባ ነው። ለአዳዲስ መረጃዎችም ቅርበት አለው። በራሱ መንገድ ህይወቱን የመምራት ፍላጎት ቢኖረውም ከአሮጌው ትውልድ ጫና አልወጣም። አዲሱና ወጣቱ ትውልድ ህይወቱ በሰላምና በእድገት ጎዳና ላይ እንዲሆን ይፈልጋል። ምርጫውም ነው። ነገር ግን ፍላጎቱን ገና እውን ማድረግ አልቻለም። በእኔ ህይወትና ልምድ መሰረት ትውልዶች በልካቸው ተተንትነውና በህብረተሰባዊ ለውጥ በኩል የሚኖራቸው ድርሻ ግንዛቤ ስላልተወሰደበት አሮጌው ትውልድም ራሱን የሁሉም ሙቀት ባለቤት የሁሉም ችግር ተንታኝና የሁሉም መፍትሄ አፍላቂ አድርጎ በመቁጠሩና አዲሱን ትውልድ በሀገሩ ጉዳይ የሚሳተፍበት መፈናፈኛ አሳጥቶታል። ይልቁንም አሮጌው ትውልድ አዲሱን የራሱ ተከታይ ለማድረግ ሌት ተቀን ይሰራል። እስካሁን ያለው ሁኔታ የሚያሳየውም አዲሱ የአሮጌው ትውልድ ሰለባ መሆኑን ነው። በሌላ በኩል የአዲሱ ትውልድ ሚናና አቅም ተድበስብሶ በመቅረቱ ለአሮጌው ትውልድ ተደማጭነት አዋቂ መስሎ መታየት ተመችቶታል። አዲሱን ትውልድም የሚጠርበትን ጊዜ የሚያባክን ሊሸከመው የማይገባ ህብረተሰባዊ ሸክም እንዲጫኑ አድርጎታል። ለዚህ ትክክለኛ መፍትሄው ጉዳዩን በውል ተረድቶ ህብረተሰባዊ ግንዛቤ ተወስዶበት አሮጌው ትውልድ ከአዲሱ ትውልድ ጫንቃ የሚወርድበት አዲሱም ትውልድ ወደፊት በመምጣት ህይወቱን በራሱ ምርጫ በሙሉ የራስ መተማመን እንዲኖረው የሚያደርግ ፖሊሲና ስትራቴጂ እስከ ማበጀት መሄድ ነው።
ለዚህም አሮጌው ትውልድ አዲሱን ትውልድ በማበረታታት ወደፊት እንዲመጣ ቦታውን ሊለቅለት ይገባል። ስላለበት ሁኔታ ቆም ብሎ ማጤንና ለአዲሱ ትውልድ ማሰብ አለበት። አዲሱም ትውልድ አይኑን ጨፍኖ አሮጌውን ትውልድ ለመከተል ለማድመጥና ለመጠበቅ የዳረጉትን ችግሮች በራሱ መንገድ ሳይፈታ ከአሮጌው ትውልድ ጋር አቆራኝተው የያዙትን ሰበቦች ሳያስወግድ ወደፊት በመምጣት የራሱ ፍላጎትና ህይወት ባለቤት መሆን እንደማይችል ጠንቅቆ ማወቅ አለበት። የጦርነትና የቀውስ አዙሪታችን አንዱ ምክንያት በየጊዜው የሚያልፉ አሮጌ ትውልዶች ለተተኪው ትውልድ ተገቢውን ኃላፊነት ለማስረከብና ድርሻውን እንዲወጣ እድል የሚሰጡበትም ሆነ የሚያበረታቱት ታሪክ ማጣታችን ነው። አዲሱ ትውልድ የራሱን አዲስ ታሪክ እንዳይሰራ ከማደናቀፍ አልፎ እነሱ በሚፈጥሩት ከትውልድ ወደ ትውልድ የሚሻገር የጦርነትና የቀውስ አዙሪት እንዲጠመድ አድርገውታል። ዓለም በሙሉ የሚፈራው ሰላም እንዳይጠፋ ቢሆንም እኛ ግን ሄደን ሰላም መጥፋት ምንም ማለት እንዳልሆነ የሚያስብ ትውልድ እስከ መፍጠር እየደረስን ነው። አዲሱን ትውልድ በአስተሳሰብ ነፃ ለማውጣት የሚከተሉትን የመፍትሄ አቅጣጫዎች መከተል እንደሚያስፈልግ አምናለሁ። ትውልዱ ራሱን ለአሮጌው ትውልድ የቀውስና የጦርነት አዙሪት ዋነኛ መሳሪያና ሰለባ እያደረጉት ካሉት የእጅ አዙር አዝማቾች ነፃ ማድረግ፣ ለዚህም ጦር አውርድ እያሉ እንቅልፍ ከሚነሱት ሚዲያዎች ራሱን የሚያድንበትን መንገድ ማበጀት ይጠበቅበታል። በእውቀት ላይ የተመሰረተ አመዛዛኝነቱን በመጠቀም ዘረኝነትን፣ ጠላትነትን፣ ጥላቻንና ብቀላን ከሚሰብኩ ከሚለፍፉ ሚዲያዎች ብቻ ሳይሆን ማናቸውም አካባቢዎች መራቅ ይኖርበታል። ከተምታታና ሰላምን ከሚነሳ ስብከት ራሱን መጠበቅ አለበት። የሰማውን ሳያላምጥ ከመዋጥ ተቆጥቦ ጠይቆና ተንትኖ እውነትና ውሸቱን መለየት ይጠበቅበታል። ከኋላ ቀር ልማድና መሰባሰብ ራሱን ገለል አድርጎ ሐሳቡን በነጻነት ወደሚያንሸራሽርበት አቅጣጫ ማምራት ይጠቅመዋል፣ ወይም ቢያንስ አይጎዳውም። ከዘረኝነት፣ ቂመኝነት፣ ብቀላና ተስፋ ቢስነት ራሱን አግልሎ የዓለማችን የበለጸጉ ሀገሮች አዳዲስ ትውልዶች በእጃቸው ያስገቡትን ሳይንሳዊና ዘመናዊ አስተሳሰብ ተካፋይ ለመሆን ሊነሳ ይገባል። ከሁሉም በላይ ታሪካችን የጦርነት የቀውስ ታሪክ መሆኑን ሳቅማማ ተቀብሎ ከእንደዚህ አይነቱ ሁኔታ በመላቀቅ ሁኔታውን ወደ ኋላ እንዳይመለስ አድርጎ በማስቀረቱ የአንበሳ ድርሻ ሊወስድ ይገባል። አዲሱ ትውልድ ይህንን ታሪካዊ ኃላፊነት እንዲወጣ በየግሉ ከሚያደርገው ጥረት በተጨማሪ እንዳመቺነቱ ከሌሎች ጋር እየተገናኘ ሐሳብ የሚለዋወጥባቸው አማራጮች ማበጀት ይኖርበታል። በዓለም ያለውን የቴክኖሎጂ አማራጭ ተጠቅሞ በክልልና በአገር አቀፍ ደረጃ ብቻ ሳይወሰን አውታሩን ወደ አህጉርና ዓለም አቀፍ ደረጃ በማስፋት ራሱን በሐሳብ ልውውጥ የሚያምን ለሰላም የቆመ ትውልድ አድርጎ ማዘጋጀት፣ መሰባሰብ፣ ከዚያም ወደ ወጣት አደረጃጀት በመሸጋገር የቀውስ አዙሪቱን ሰብሮ መውጣት አለበት። ከራሱም አልፎ የጸና ሰላም ለመጪዎቹ ትውልዶች ማትረፍ ይኖርበታል። ሰላም ለሰው ልጆች ይዞት የሚመጣው ትሩፋት በዚህ ተዘርዝሮ የሚያልቅ አይደለም። አዲሱ ትውልድ የሰላም ትሩፋቶች ተጠቃሚ ከመሆን አልፎ እሱም ማርጀቱ አይቀርምና ለመጪዎቹ አዳዲስ ትውልዶች የሚተርፍና ታሪክ የሚዘክረው ወርቃማና ዘመን ተሻጋሪ ተግባር መፈጸም አለበት። አዙሪቱን ለመስበር የሚያስፈልገውን ዋጋ ሁሉ ከፍሎ ታሪክ የሰራ ትውልድ ተብሎ እንደ ትውልድ ተግባሩ ይዘከርለታል፣ ይጻፍለታል። ታሪክ የሚሰራው በህዝብ በተለይ በአዲሶቹ ትውልዶች መሆኑ እየታወቀ በእኛ ሀገር ግን የታሪክ ባለቤቶች ግለሰቦች፣ በአሁኑ ዘመን ደግሞ ፓርቲዎች እየሆኑ ነው። ይህ የሆነውም ቀደም ብሎ እንደተገለጸው አሮጌው ትውልድ የሁሉም ህብረተሰባዊ እንቅስቃሴዎች ባለቤት ተደርጎ እየተወሰደ እሱም አይኑን በጨዋጥ በሆኔ ብቻ ነኝ ታሪክ ሰሪ፣ እኔን አወድሱ ሌላው ከዚህ ፈቀቅ እንዳይል እያለ ማህበረሰባዊ መሰረትም እንዳይዝ እያደረገው መምጣቱ ነው። ይህ ብቻ ሳይሆን ግን አዲሱን ትውልድ ተመልከት፣ ዓላማህን ተከተል፣ አለቃህን እያለ መፈናፈኛ እያሳጣው ከትውልድ ትውልድ ስለተሸጋገረ ነው። አሁንም ሁኔታችን ያው ነው። ስለሆነም ታሪክ ሰሪነት የአዲሱ ትውልድ ስራ ነው። ባለታሪኩም ራሱ አዲሱ ትውልድ እንጂ ግለሰቦችና ፓርቲዎች እንዳልሆኑ፣ ታሪክና ታሪክ ሰሪነትምና ተራ ጀብደኝነት እንዳልሆነ ከማወቅና ማሳወቅ አልፎ በተግባር ታሪክን ወደ ባለቤቱ የመመለስ ታሪካዊ ኃላፊነትም የሚያርፈው በወጣቱና በአዲስ ትውልድ ትከሻ ላይ ነው። እንደ ማህበረሰብና እንደ አዲስ ትውልድ የጦርነትና የቀውስ ታሪካችንን ወደ ሰላም ለመለወጥ የግድ የጋራ የሆነ አደረጃጀት ያስፈልገናል። ሀገራችን በአንድ ወገን የብዙ ህዝቦች ብቻ ሳይሆን የብዙ ብሔሮችና ብሔረሰቦች ሀገር ናት። ከትውልድ ትውልድ ራሱን እየደገመ እየተጠናከረ የሚጓዘው ጦርነትና ቀውስ ገሌ ከገሌ ሳይል አንዱን ብሔር ከሌላው ሳይለይ ከባድ ዋጋ እያስከፈለ በተለይ ወጣቱን ህይወት እየቀጠፈ ድህነትና የኢኮኖሚ ጫና ተጨምሮበት የእያንዳንዱን ሰው ኑሮ እያመሰቃቀለ በህዝቦች ላይ የጋራና የተናጠለ የስነ ልቦና ስብራት እያስከተለ ነው።
በተለይ አዲሱ ትውልድ ከእንደዚህ አይነቱ አስቀያሚ ታሪክና ሁኔታ ወጥቶ ወደዚያ የማይመለስበትን ሀዲድ እንዲይዝና የወደፊት ጉዞን በዚያ መስመር እንዲያቀና ከተፈለገ የትውልዱ ዕውቀት አቅምና ክህሎት የሚሰባሰብበት በፈርጁ ተደራጅቶ ነባራዊ ሁኔታው ጋር እየተገናዘበ ከሀገር ጥቅም የሚውልበት አደረጃጀት መፈጠር አለበት። የአገሪቱና የትውልዶች ፍላጎቶች እውን እንዲሆን ረጅም አልሞ የሚሰራበት አደረጃጀት መኖሩ ግድ ነው። ይህም ለወጣቱና ለአዲሱ ትውልድ ድርሻውን የሚወጣበት አቅም ያጎናጽፈዋል። አደረጃጀቱ የህዝቡ ቀና ብቻ ሳይሆን ከህጋዊ ማዕቀፍ ጀምሮ ሙሉ ለሙሉ ድጋፍ ያልተለየው ከትውልድ ትውልድ ተሻጋሪ እንዲሆን የታሰበበት መሆን አለበት። አደረጃጀቱ ከሀገር ውስጥና ከውጭ ዕውቀትን የሚያሰባስብና አካታች ቢሆን ይመረጣል። ኢትዮጵያ እንደ ሌሎቹ ታዳጊ ሀገሮች የተማረ ኃይሏ ስደትን የሚመርጥባት ከውስጥም ከውጭም በሚጫናት ፈተና መሃል የተቀረቀረች ሀገር ናት። ይህንን ከግምት ውስጥ ያስገባና የተማረ የሰው ሀብቷን ከስደት ከመታደግ አልፋ ከአሁኑ በፊት የተሰደደውን ዕውቀቷንና ዜጋዋን ወደ አገር ቤት መልሳ እንድትጠቀም የሚያስችል አደረጃጀት ቢሆን ይመረጣል ያስፈልጋልም። የተማረውም ያልተማረውም ሁሉም ዜጋ እንዳቀሙ ድርሻውንና ግዴታውን የሚወጣባትና እንደ ህዝብም እንደ አገርም ከቀውስ ተላቀን ወደ አስተማማኝና ወደማይቀለበስ ሰላም ልንመለስ የምንችለው መንግስትን በመጠበቅ ወይም በተናጥል ሊሆን አይችልም። ጊዜ የማይለውጠውን የጋራ አጀንዳችንን ሰላምን እውን የምናደርግበት መሆኑን ታሳቢ ያደረገ የጋራ ማዕከል ቢኖረን ተመራጭ ይሆናል። በተለይ አዲሱ ትውልድ የሚጠበቅበትን በሚፈለገው ልክ ለማድረግ ማዕከሉ የተሻለው አማራጭ ነው። አዲሱ ትውልድ ዕውቀቱን ተጠቅሞ ስራ ላይ መዋል እንዲችል በእንደዚህ አይነት አደረጃጀት ካልተደገፈ ከቀውስ አዙሪቱ አፈቀላጤዎች ራሱን ማዳን አይችልም። ስለሆነም ለመንግስትም ለህዝብም በነባራዊ ሁኔታ ላይ ተመስርቶ የሌሎች ሀገሮችን መልካም ተሞክሮ ለሀገራችን ሁኔታ በሚስማማ መልኩ የሚቀስም ለረጅም ጊዜና በስፋት የሚያልም የሀገሩንና የቀጠናውን ሰላም ለዘለቄታው ለማረጋገጥ የልማት ፍላጎቶቻችንን እውን ለማድረግ የሚያስችል ጊዜው በፈቀደለት መጠን ዕውቀትና ቴክኖሎጂን ታጥቆ ለመብረር እያኮበኮበ ያለውን የአዲሱን ትውልድ ህልሞች ለማሳካትም የሚያስችል ዘመን ተሻጋሪ መፍትሄ ማበጀት አለብን። አዲሱን ትውልድም የችግር ሰለባና የመፍትሄ ተቀባይ ብቻ ሳይሆን የመፍትሄ አመንጭ ሆኖ የሚሳተፍበት መላ መበጀት አለበት። መደምደሚያ እንደ ህዝብና አገር የጥንታዊ ታሪክ ባለቤቶች መሆናችን ለራሳችን መንገር ብዙም ፋይዳ የለውም። በዚህ መጽሐፍ በግልጽ ለማቅረብ እንደተሞከረው እስካሁን በየትውልዱ አብሮን እየኖረ ከትውልድ ትውልድ ተጠናክሮ እየተሸጋገረ ያለው የቀውስና የጦርነት አዙሪት ታሪክ በተለያዩ የአገር ውስጥና የውጭ ታሪክ ጸሐፊዎችና በተለያየ አይነት መጽሐፍት ተከትቧል። ታሪካችንን ትምህርት የሚባል በአገራችን ከተጀመረበት ጊዜ ጀምሮም በየትምህርት ቤቱም ራሱን ችሎ አግኝተነዋል። ነገር ግን ከትውልድ ትውልድ በተማርነው ታሪክ አማካይነት ከቀውስና ከጦርነት አዙሪት አላወጣንም፣ በባዕድ አልተገዛንም። ነፃ ህዝብ ነን። በዚህ ከሌሎች እንለያለን። ሌሎች ተምሳሌት ነን ብለን ከማንም በላይ ለራሳችን በራሳችን ነግረንም አስተምረንም ለፍፈንም ከትውልድ ትውልድ ከሚንከባለልና ትውልድን ከሚቀጥፍ ጦርነትና ቀውስ አልወጣንም። በንጉሱ ጊዜ የነበረው አሃዳዊነት የሚያቀነቅን ህገ መንግስት ይዘንም ከጦርነት አዙሪት አላመለጥንም። በዘመነ ኢህአዴግ ኢትዮጵያና ህዝቧ በፌዴራላዊ ህገ መንግስት ስር ተሰባስበው አገርን የሰላም የልማትና የዲሞክራሲ ተምሳሌት ትሆናለች ተብሎ ቢዘመርለትም በተነከርንበት ዘር አጥፊ ጦርነትና ግጭት ተዘፍቀናል። ህዳሴ ግድብን ይዘን የሰላም የአንድነት የልማት የመተሳሰብ ተምሳሌት እንሆናለን ብንልም የጦርነት አዙሪቱን በከፋ መልኩ ከማስቀጠል ወደ ኋላ አላልንም። በዘመነ ኢህአዴግ የባለ ሁለት አሃዝ የኢኮኖሚ እድገት ባለቤት ሆነናል። እናስቀጥለዋለን ብለን እንዳልዘመርንለት ወደ ቀውሱ አዙሪት ከመመለስ ግን አልዳንም። አሁን ባለው ፌዴራላዊ ህገ መንግስት ስር የየራሳቸው ማንነት፣ እሴቶች፣ መብትና ባህል ያላቸው ብሔር ብሔረሰቦች ያሉባት የምንኮራባት ሀገር አለችን ብንልም ዘር ከዘር ከመጠላለፍ ከመናናቅ አልፎ ተርፎ ከመጠላላትና ከመተላለቅ መላቀቅ አልቻልንም። ከ5000 ዓመት በፊት በአርኪኦሎጂስት የተገኘችው የሰው ዘር ቅሪት ሉሲ ባለቤት በመሆናችንም ከጦርነት አዙሪት አላወጣንም።
ባጭሩ እነዚህንና ተመሳሳይ ሁኔታዎችንና ታሪካችንን እንደ አዲስ እንመርምረው ካልን ጋብቻችን ከቀውስና ከጦርነት ጋር ስለሆነ ሌሎች ሁሉ የችግሮቻችን መፍትሄ ሊሆኑ አልቻሉም ማለት ነው። ያለን አማራጭ ያለፈው ትውልድ ወይም ትውልዶችና አሁን ያለው ትውልድ እየከፈለው ያለው በምንም መመዘኛ ቅቡል ያልሆነ ዋጋ በእኛ ትውልድ ያብቃ መጪው ትውልድ ይዳን ብለን ጠፍሮ ይዞን ካለው ጦርነትና ቀውስ አዙሪት ለመፋታት መወሰን ነው። ትልቁ ጥያቄም ይህ ከጥንት ጀምሮ አብሮን ከትውልድ ትውልድ እየተሸጋገረ የመጣው ከጦርነት ጋር በጋብቻ መኖርን እንዴት እንላቀቀው የሚለው ነው። ብዙ ጥናትና ምርምር የሚያስፈልገውና ቀላል ስራ ባይሆንም ግን አንዱ ትውልድ የግድ በራሱ ካልጀመረው ማን ሊጀምረው ይችላል? ያሁኑ ትውልድም ይህንን ትልቅ የህልውና ኃላፊነት ከመሸከም ውጪ ገሸሽ ማለት አይችልም። ስለሆነም አንደኛ የሁሉም ዜጋ ኃላፊነት ነው። ከግልና ከቤተሰብ አንስቶ በየብሔሩና ብሔረሰቦች እንደ ሀገር፣ እንደ ህዝብ፣ እንደ ዜጋ፣ እንደ ምሁር፣ እንደ ፖለቲከኛ ወዘተ ችግሩን በውል ተገንዝቦ ማንም ምንም ሳይጠብቅ ራሱን ከጦርነትና ግጭት ማፋታት ይጠበቅበታል። ከዚህ ባልተናነሰ ጥረትም ከቀጥታም ይሁን ከእጃዙር አዝማቾችና የጦርነትና የቀውስ ነጋዴዎች፣ ፊታውራሪዎች፣ ሚዲያዎች፣ ፖለቲከኞች፣ ጽንፈኞች ወዘተ ራሱን ከማግለል አልፎ በኔ ደምና ህይወት መነገዱን አቁሙ ማለት መጀመርና በሁሉም መንገድ እነዚህን የሚታገልለት ሁኔታ መፍጠር ይኖርበታል። ወይ ድምጽ አይሆኑት ወይ ከርሱ በሚሰበሰበው ግብር እንደ ፓራሳይት መብላቱን አልተውለት ለስሙ የፖለቲካ ፓርቲ የሚባሉትም ለሀገርና ለህዝብ ሲባል ወይ ጠቅልለው ይወገዱ ወይ ተሰባስበው ለህዝብ የሚመጅ የፖለቲካ ፕሮግራም ይዘው ይንቀሳቀሱ። ከሁለት አንዱ እንዲይዙ ማድረግ የሚያስችል ስራ ሊታቀድ ያስፈልጋል። በወቅቱ ያለው መንግስትም ሀገርና ህዝብን ከጦርነትና ከግጭት ለማፋታት የህዝቡን የልብ ትርታ በማዳመጥና ትውልድ ተሻጋሪና ታሪክን ከጦርነት ታሪክ ወደ ሰላም ታሪክ መቀየር የሚያስችሉ ዘመን ተሻጋሪ የህዝብና የሀገር ተቋማት እንዲፈጠሩ የማድረግ ኃላፊነት አለበት። ይህ ብቻ ሳይሆን ነባራዊ ሁኔታዎችና ታሪካችን መነሻ በማድረግ ምን አይነት የተቋሞች አውራ የሆነ ተቋም ይኖረን ብለን እስከ ማሰብና ማቀድ ያስፈልገናል። ይህ ተቋም ለሀገርና ዕውቀት የሚሰበሰብበት አዲሱ ትውልድም ያለውን ዕውቀትና ጉልበት ተጠቅሞ በአገሪቱ መጻኢ ጣፈንታ የበኩሉን ድርሻ የሚጫወትበት ብሎም ከጦርነት ታሪክና ዙሪት ወጥቶ የራሱን የሰላምና የብልጽግና ታሪክ የሚሰራበት ተደርጎ ሊመቻችለት ይገባል። ኢትዮጵያ እንደ ሀገር በየጊዜው የሚወለዱ የሚያድጉ ልጆቿ ወደ ጦርነትና ግጭት ሳይሆን ጉዟቸው በሰላም ወደ ትምህርት፣ ምርምርና ልማት እንዲሆን መንግስት ሩቅ አስቦ ከወዲሁ ጥልቅ ግምት ሰጥቶ በመንቀሳቀስ ኃላፊነቱን መወጣት ይጠበቅበታል። ህዝቦቿ ዜጎችና ከመንግስት ጋር እጅና ጓንት ሆነው በጋራ የሚሰሩት የትውልድ ታሪክ በመሆኑም ተገቢውን ግንዛቤ ሊያገኝ የሚገባ ነው የሚል የጸና እምነት አለኝ። ለእልፍ አላፍ ዘመናት ከጦርነትና ግጭት ጋር ተሳስረን ከኖርንበት ጋብቻ መላቀቅ ቀላል እንደማይሆን ግልጽ ነው። አገር አቀፋዊውን ቀርቶ ሁለት የማይስማሙ ግለሰቦችን ትዳር ማፋታት እንኳን ፈተናው ቀላል አይደለም። የኛም ከትውልድ ትውልድ ተጋብተነው ከተጓዝነው ከጦርነትና ከቀውስ መፋታት ፈተናው ተራራን እንደ መግፋት መሆኑ አይቀርም። በጋብቻው የደም ዋጋ ያንበሳ ድርሻ ወስደው የሚጠቀሙ እንደ ፖለቲከኛ፣ ዘረኛ፣ ወንጀለኛ፣ ሚዲያ፣ ጽንፈኛ ወዘተ ያሉትም ከጦርነትና ከግጭት እንዳንላቀቅ ሌት ተቀን ይሰራሉ። ለዛውም ከሰላም ወዳዱ በላይ ደካማ ጎናችንን መጠቀም ያድርገው ከአዙሪቱ መውጣት ቀርቶ ዝንፍ እንዳንል መልፋታቸው አይቀርም። ትልቁ ተራራችንም እነዚህ የቀውስ ነጋዴዎች መንገዳችን ላይ የሚያቆሙት ተራራ ነው። ያም ሆኖ የኛ አቋም ፈረንጅ እንደሚለው ሐሳብ ተራራን መናድ ይችላል። or ideas can move mountains የሚል መሆን አለበት። በእኩይ ሐሳብ የከመሩትን ተራራ አዲሱ ትውልድ በሰናይ ሐሳብ ሊንደው እንደሚችል ማመን አለብን። ትውልዱ ከዘመን ዘመን ሲወርድ ሲዋረድ ከተላለፈለት ጋብቻ ለመፋታት የሚያስችሉትን ወርቃማ ሐሳቦች ማፍለቅና ፍቹን መፈጸም ይችላል። ሌላውና ትልቁ ጉዳይ እንደ ሀገር ትልቅ ነን። የህዝብ ብዛታችን ትልቅ ነው። ተፈጥሮም ከሌሎች ማዳላት በሚመስል ደረጃ በገነት አስቀምጣናለች። ነገር ግን እውነተኛ ታሪካችንን ቀብረን በውሸት ትርክት ተጠምደን ከቀውስ ጋር ተላምደን እየኖርን ነው። የቀውሱንና የጦርነቱን መንስኤ አስሰን ወደ መፍትሄው እንዳንሄድ ሌሎች ላይ ማላከክን እንደ ስትራቴጂ ሁሉ እንጠቀማለን። ጊዜያዊ ማስታገሻ ወይም ማስተንፈሻ ፍለጋ የምንሄድበት መንገድ ከቀውሱ የሚያላቅቀን ሳይሆን እዚያው ውስጥ እንድንዳክር በሚያደርጉን 1001 ዲቃላ አስተሳሰቦች እንድንጠመድ የሚያደርገን ነው። ዲቃላ አስተሳሰቦቹም እንደ እንቅልፍ ኪኒን እያገለገሉን ነው። ዳገት በማይወጡ ዲቃላ አስተሳሰቦች ተጠምደን የቀውሱን ነበልባል ወደ የራሳችን ወደ ቤታችን ከማምጣት በቀር ተራራውን መግፋት አንችልም።
ያሁኑ ትውልድ ሁለት እግር አለኝ ብሎ ሁለት ተቃራኒ ቦታ እኩል ረግጦ መቆም አይችልም። አንዱን መርጦ በሁለት እግሩ ረግጦ ያለ ድጋፍ ለመቆም መወሰን ይጠበቅበታል። ለዚህም ወይ ከጦርነትና ቀውስ ለመፋታት በሚጠቅሙ ወርቃማ ሐሳቦች ባለቤት ሆኖ መገኘት አሊያም ከጦርነትና ግጭት ጋብቻውን አጠናክሮ እንዲቀጥል ከሚያደርጉት ዲቃላ አስተሳሰቦች ተስማምቶና የጦርነትና የቀውስ ነጋዴዎች ሰለባ መሆን። ሁለተኛውን ሲመርጥ የራሱን ሕይወት ከማበላሸት አልፎ ለቀጣዩ ትውልድ የራሱን መጥፎ የጦርነትና የግጭት ቅራኔ በማውረስ የትውልዱን እርግማን ለማስተናገድ ከወዲሁ መዘጋጀትና በዛው ተሸናፊ ሆኖ መዝለቅ ይኖርበታል። ግን በዚህ ዘመን ከጦርነት ባለመፋታት ተሸናፊ ሆኖ እንደ ትውልድ እድሜን መጨረስ አይሰቀጥጥም። በቅርቡ አሁን ለፕሬዝዳንትነት እየተወዳደሩ ያሉት የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአንድ መድረክ ንግግር ሲያደርጉ በአንድ ወጣት በተተኮሰባቸው ጥይት ጆሮአቸው አካባቢ ተመተው ከሞት ለትንሽ መትረፋቸው የዓለማችን መነጋገሪያ ሆኖ ሰንብቷል። በአጋጣሚው የአሜሪካ ሕዝብ ቀውስን ከአካባቢው ለማራቅ ምን ያህል እንደሚፈልግ በተለያየ መልኩ ሲገለጽ አይተናል። ከዚህ ጋር በተያያዘ የተለያዩ በመካከለኛ ዕድሜና ከዚያ በላይ ያሉ የአሜሪካ ዜጎች በየመገናኛ ብዙሃኑ እየቀረቡ ሐሳባቸውን ሲገልጹ ስለ አሜሪካ ሰላምና ሕይወት ሲያስቡ አሜሪካ ለራሳቸው ምቹ ከሆነችው በላይ ለልጆቻቸውና ለልጅ ልጆቻቸው የበለጠ ምቹ እንድትሆን እንደሚያስቡ ደጋግመው ሲናገሩ ተደምጠዋል። አሜሪካውያን ሐሳብ ዳገት ይወጣል፣ ተራራ ይገፋል ብለው በማመን የታወቁ ከመሆን አልፈው ተራራዎችን እየገፉ በዓለማችን የተሻለ የሚጠቀሙ የሚኖሩ እንዲሆኑ ሆነዋል። እኛስ ለልጆቻችን ለልጅ ልጆቻችን ይቅርና ለራሳችን የሚሆን ወርቃማ ሐሳብ ተሰውሮብን የዲቃላ አስተሳሰቦች ሰለባ ሆነን አልቀረንም። ዓለማችን በጠረጴዛ ዙሪያ በሚደረጉ ሰላማዊ ውይይትና ምክክር በሚመነጩ ሐሳቦች ትመራለች። ህዝቦችም ይሁኑ መንግስታት ልዩነቶቻቸውን ተነጋግረው በውይይት ችግሮቻቸውን ይፈታሉ። እነዚህ ወገኖች ከሰላም ከህግ የበላይነትና ከሌሎች ተገቢ አማራጮች ጋር ጋብቻ በመፈጸም ከጠመንጃ ከጦርነትና ከቀውስ እየራቁ ከራሳቸው አልፈው ለቀጣዩ ትውልድም ጤናማ ታሪክ ያስረክባሉ። እኛ ግን ከሰላም በተጻራሪ የቆምን ጠመንጃ አምላኪ ሆነን ችግሮቻችንን በጦርነት በቀውስ በጠመንጃ በአሸናፊና ተሸናፊ ትርክት እናባብሳለን። ነገር ግን ያለንበትን ሁኔታ ተረድተን ከምንም በላይ ፍጹም ሰላም እንደሚበጀን መርጠን ለሰላም የፈለግነውን ዋጋ በመክፈል ከቀውስ ተፋተን ወደ ሰለጠኑትና በሰላም መኖር በመቻላቸው ምክንያት ተጠቃሚ የሆኑ ወዳሉት ህዝቦች ጎራ የመቀላቀል እድል አለን። የዚህ መጽሐፍ ዋና ዓላማም ሰላምን አስቀድመን ከጦርነትና ቀውስ አዙሪት ለመውጣት ያለንን አቅም አሟጠን እንድንጠቀምና ለዚህም ሁነኛውና አማራጭ የሌለው አማራጭ ሆነውን ዕውቀታችንን የምናሰባስብበት ትውልድ ተሻጋሪ የሆነ ተቋም እንደሚያስፈልገን ጥሪ ማቅረብ ነው። ተፈጸመ። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት